ተውኗለች። አቤት አቤት እናት እሺ ሰላም አራብሳ ደረስክ እንዴ? አራብሳ በማንስ እባክሽ በጣም አሁን ያለሽው ማሰልጠኛ ነው። ማሰልጠኛ እዚህ ጋር ማን ያወረደሽ? ራይድ ነው የመጣሁት እና ራይድ እዚህ ጋር ጥሎሽ ሄደ? እዚህ ጋር ነው አለኝ። አራብሳ ደረስክ? ራይድ ነው እዚህ ጋር ጥሎሽ ሄደ። አራብሳ ነው ብለሽ አወረደሽ? እዚህ ጋር አራብሳ ነው አለኝ። ገና ማሰልጠኛ ነው ነው ማሰልጠኛ ነው አይደል? የት ስልክ ነው እኮ ደግሞ የሆነ ልጅ የጠራልኝ። እስኪ እኔ ልደውል ያረፈንም ሄደ ነገርባሽ አንቺ ወሬ ነው። በራይድ ይሻለኛል። አንዳንድ ዕቃ ስላስኩ በራይድ ይሻለኛል። እስኪ እኔ ነኝ የራይድ ስልክ እየጠበቅኩ ነው። በቃ ስለዚህ አንተ ማፋት ትችላለህ። ስልክ አለኝ። በስልክ ይደውልልሻል። ቅድም እንደዚህ ሰው ነው የደወለልኝ እኮ። ችግር የለውም ችግር የለውም። ቅድም ሰው ደውሎልኝ ነገር ያስመጣልኝ ራይድ ስልኬን። እሺ እኛ ምን እንነሳሽ? እስኪ ስልኬ ራይድ ይጠራልሽ? ራሴ እጠራለሁ። ራይድ ስልኩን እናውጣልሽ? እኔ መጥቶ መኪና ደርሼ ሞተር ራስ መሰለኝ ገንዘብ ይዣለሁ። ሕይወት ውጣ ውረድ የበዛባት የመከራ ተክል ናትና የተለያዩ አይነት ችግሮችና ፈተናዎች ያጋጥሙናል። እነዚህን ውጣ ውረዶችን ለማለፍ ደግሞ ከፈጣሪ ቀጥሎ የሰዎችን እርዳታ የምንፈልግበት ሁኔታ መኖሩ ግድ ነው። ለዚህ ነው ያለ ሰው አልሆንክምና ሰው አትጥላ የሚባለው። በዚህ ያማረ ጭውውት ውስጥ መልካምነት፣ ደግነት፣ ቅንነትና ርህራሄ በአንድ በኩል ያስተዋልን ሲሆን በሌላ በኩል ደግሞ እነዚህን በዜሮ የሚያባዛ ድርጅት ይስተዋላል። ህሌናን ወደ ጎን ገፍትሮ ገንዘብን ወደፊት ማምጣትን ያሳየናል። ገንዘብ የተፈጠረው ከሰው በኋላ ነውና ለሰዎች ቅድሚያ እንስጥ ስትላት በጨዋነት አቤት ማለቷ ደስ የሚል ነው። እናም የከተማዋ ቤት በበት ይጠረጋል ወይስ ይወለወላል? የኔም ጥያቄ ነው።